ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከአማራ ፋኖ በጎጃም ጥብቅ ማስጠንቀቂያ ተሰጥቷል። የባህር ዳር ብርጌድም መግለጫ አውጥቷል። ብርጌዱ በመግለጫው በመላው አማራ ከተሞች ፋኖን ተቃውሙልኝ የሚል ሰልፍ በመንግስት መጠራቱን ገልጾ ብርጌዱ 5 የሚሆኑ የማስጠንቀቂያ መልእክቶችን ለባህር ዳርና አካባቢዋ ነዋሪ ማህበረሰብ ጥብቅ መልእክት አስተላልፏል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። የሰብአዊ መብት ተሟጋቹ ያሬድ ኃይለማርያም የሲቪክ ምህዳሩን መልሶ የሚያጠብ የህግ ማሻሻያ ይዘቱና አንድምታው በሚል ርዕስ አንድ መልእክት አስተላልፏል። በመልእክቱም ሀገሪቱ ቀጣዩን ምርጫ ለማካሄድ ከአንድ ዓመት ያነሰ ጊዜ ውስጥ ባለችበት የሽግግር ፍትህ ሂደት ለመጀመር ዝግጅት በሚደረግበትና የብሔራዊ ምክክር እየተካሄደ ባለበት በዚህ ወሳኝ ወቅት ከፍትህ ሚኒስቴር በኩል የተሰማው የሲቪል ማህበረሰቡን ህግ ማሻሻል በሚል ሽፋን የተከፈተውን ምህዳር መልሶ የሚያጠብ የህግ ረቂቅ መዘጋጀቱ እጅግ አስደንጋጭና አሳሳቢ ነው ያለ ሲሆን አዋጁን እጅግ ወደፊት ተራምደውና መብት ፈቃጅም አክባሪም የነበሩ የመብት ማዕቀፎችን መልሶ ቀድሞ ወደነበሩበት ገዳቢ ምህዳር አጥባቢ አግላይና በቀላሉ ለአስፈጻሚው አካል ላልተገባ ዓላማና መዳረሻ እንዲያውላቸው የሚፈቅዱ ናቸው በማለት በአዲሱ የሲቪል ማህበራትን በተመለከተ በወጣው የህግ ረቂቅ አዋጅ ላይ የግል አስተያየቱንና ምክረ ሀሳቦቹን በዝርዝር አስፍሯል። ዝርዝሩን የምናስደምጣችሁ ይሆናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህ ለሰዓቱ የተመረጡ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ከአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ መግለጫ ተሰጥቷል። ብርጌዱ በመግለጫው በነገው ዕለት ሰኔ 22 ቀን 2017 ዓ.ም በመላው አማራ ከተማዎች ፋኖን ተቃውሙልኝ የሚል ሰልፍ መጠራቱን ገልጿል። በመሆኑም የሰልፍ መጠራቱን ያረጋገጠው የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ የሚከተሉትን ማስጠንቀቂያ መልእክቶች ለባህር ዳርና አካባቢዋ ነዋሪ ማህበረሰብ በጥብቅ አስተላልፏል። በማስጠንቀቂያዎቹም አንደኛ፣ ነገ በሚደረገው ሰልፍ እገኛለሁ የሚል ማህበረሰብ በማንኛውም የሚወሰዱ እርምጃዎች የትኛውም የንብረት ውድመትና የአካል ጉዳት ቢደርስበት ብርጌዱ ኃላፊነት የማይወስድ መሆኑን፣ ሁለተኛ ዕለተ ሰንበት መሆኑን እንደ መልካም አጋጣሚ በመጠቀም መንግስት ህዝቡ ከቤተ ክርስቲያን መልስ አሊያም እየሄደ ሳለ አስገድዶ ወደ ሰልፍ ለማስወጣት አቅዶ እንደጨረሰ የገለጸው ብርጌዱ ህዝቡ አላግባብ ስቃይና እንግልት እንዳይደርስበት ግቢውን ዘግቶ በአድማ እንዲያሳልፍ በጥብቅ አሳስቧል። ሶስተኛ፣ ህዝቡ ሰልፉን ለማስተባበር ደፋ ቀና የሚሉ ከቀበሌ እስከ ከተማ አስተዳደር የሚሰሩ ግለሰቦችን በውስጥ መስመር መልእክት በመላክ እንዲጠቁም ብርጌዱ በጥብቅ አሳስቧል። አራተኛ፣ ሰልፉ እንዳይካሄድ ብርጌዱ አድርገዋለሁ ባለው ልዩ ልዩ ስራዎች በቀጥታም ሆነ በተዘዋዋሪ የባህር ዳር ከተማና አካባቢው ማህበረሰብ ቀና ትብብሩን እንዲያደርግ በትህትና ጠይቋል። አምስተኛ፣ በመጨረሻ መንግስት በተራ ቁጥር 2 የተጠቀሰውን መንገድ ተጠቅሞ በግዴታ ሰልፍ ቢያስወጣቸው የባህር ዳር ከተማና አካባቢው ወጣት የሰልፉን ይዘት በመቀየር ወደ ፋኖ ሰልፍ በመቀየር እንደ ብርጌዱ ገለጻ በዓለም አደባባይ ሐቅን እንዲመሰክሩ ሲል ነው የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ ባወጣው መግለጫ አስታወቀው። የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም የሲቪክ ምህዳሩን መልሶ የሚያጠብ የህግ ማሻሻያ ይዘቱና አንድምታው በሚል ርዕስ በማህበራዊ ትስስር ገጽ ላይ ዘለግ ያለ ጽሑፍ አጋርቷል። ጽሑፉን እንደሚከተለው ይዘንላችሁ ቀርበናል። ማሳሰቢያ፣ ይህንን አስተያየት የምሰጠው እንደ አንድ የህግ ባለሙያ በሲቪል ማህበረሰብ ውስጥ ቢያንስ ከ2 አስርት ዓመታት በላይ እንደቆየ ሰውና ለሰብአዊ መብቶች መከበር አጥብቆ እንደሚቆረቆርና የሲቪክ ምህዳሩ እንዲሰፋና የመብት ተሟጋቾች መብት እንዲከበር ሲታገል እንደኖረ አንድ ግለሰብ ነው። ይህ የግምገማ ጽሑፍ የምመራውን ድርጅትም ሆነ በማናቸውም ደረጃ እየተሳተፍኩባቸው ያሉ ሌሎችን ድርጅቶች አይወክልም። በዚህ ሰነድ ላይ በማንጸባርቀው ሀሳብ ተወቃሽም ተወዳሽም እኔው ብቻ ነኝ። ይህ ጽሑፍ እንዲሁ የትኛውንም ስብስብ ሆነ የሲቪል ማህበረሰቡን አይወክልም። ነገር ግን በማነሳቸው ሀሳቦችና ስጋቶች ሊስማሙ የሚችሉ ብዙ ሰዎችና ተቋማት ሊኖሩ እንደሚችሉት ያህል እኔ የምመራውን ድርጅት ጨምሮ በርካቶች ደግሞ ሀሳቤን ላይደግፉትም ጭምር ይችላሉ። በአጭሩ ይህ የግል መልከታዊ መሆኑን ለማሳሰብ እወዳለሁ። የዛሬ 6 ዓመት በብዙ ምክክርና የምሁራን ተሳትፎ ከፍተኛ ማሻሻያ ከተደረገላቸው የህግ ማዕቀፎች መካከል አንዱና በግንባር ቀደምነት የሚጠቀሰው የሲቪል ማህበራትን የሚመለከተው አዋጅ ነው። እጅግ አፋኝና ገዳቢ የነበረው የቀድሞ የሲቪል ማህበረሰብ ህግ በአዋጅ ቁጥር 1113 ህዝባር 2011 እንዲተካ ከተደረገ በኋላ በመስኩ ላይ ትልቅ መሻሻሎችና መነቃቃት ታይቶ ነበር። ይህ አዋጅ የተወሰኑ ክፍተቶችና አንዳንድ መሻሻልን የሚጠይቁ ክፍሎች ቢኖሩትም የመደራጀት ነጻነትን ከማክበር ባለፈ ነጻና ገለልተኛ የሆነ የሲቪል ማህበረሰብ እንዲኖር ትልቅ ሚና ተጫውቷል። በተለይም በቀድሞው አዋጅ ላይ የሲቪክ ማህበራትን የገቢ ምንጮች የሚገድቡ የሚሰሩባቸውን መስኮች የሚያጠቡና በጥቅሉ የሲቪክ ምህዳሩን አጥብበው የነበሩ ድንጋጌዎች
ድንጋጌዎችን ሙሉ በሙሉ ተወግደው ትልቅ መሻሻልን ያደረገ አዋጅ ወጥቷል። ይህንንም ተከትሎ በርካታና አዳዲስ የሲቪል ማህበራት በአዲስ መልክ ተመዝግበው ላለፉት 5 ዓመታት በንቃት ሲንቀሳቀሱ ቆይተዋል። እጅግ ይበል የሚያሰኙና በአገሪቱ ውስጥ በሰብአዊ መብቶች ዙሪያና የዲሞክራሲ ባህልን በመገንባት ረገድ መሰረት ሊጥሉ የሚችሉ በርካታ ስራዎችንም ሲያከናውኑ ቆይተዋል። ሀገሪቱ ቀጣዩን ምርጫ ለማካሄድ ከ1 ዓመት ያነሰ ጊዜ ውስጥ ባለችበት የሽግግር ፍትህ ሂደት ለመጀመር ዝግጅት በሚደረግበትና የብሔራዊ ምክክር እየተካሄደ ባለበት በዚህ ወሳኝ ወቅት ከፍትህ ሚኒስቴር በኩል የተሰማው የሲቪል ማህበረሰቡን ህግ ማሻሻል በሚል ሽፋን የተከፈተውን ምህዳር መልሶ የሚያጠብ የህግ ረቂቅ መዘጋጀቱ እጅግ አስደንጋጭና አሳሳቢ ዜና ነው። በዚህ ወሳኝ ወቅት ለምን እንዲህ በተጣደፈ ሁኔታ የነበረውን ህግ መብት አጥባቢ በሆነ መልኩ ማሻሻል አስፈለገ? የህግ ማሻሻያ ሂደቱ ስለምን በስራ ላይ ያለው አዋጅ ቁጥር 1113 ህዝባር 2011 በወጣበት ሂደት ልክ ባለድርሻ አካላትን በበቂ ሁኔታ አሳታፊ መሆን አልቻለም? ለምንስ ፍትህ ሚኒስቴር የአዋጁን ማሻሻያ ረቂቅ ቅጂ በሚስጥር አቆይቶ ባለፈው ሳምንት ባካሄደው የምክክር መድረክ ላይ እንኳን ለተሳታፊዎች በወረቀት አትሞ አላሰራጨም? ከዛ ይልቅ ይህንን ትልቅ ሀገራዊ ፋይዳ የያዘ የህግ ረቂቅ ጥቂት የተመረጡ ድርጅቶችን ብቻ ለምክክር በመጥራት አወያየ የሚሉና ሌሎች በርካታ ጥያቄዎች ለጊዜው ወደ ጎን ልተውና በቀረበው የህጉ ማሻሻያ ረቂቅ አንዳንድ አንቀጾች ላይ በማተኮር ስጋቴንና ሊያስከትሉ የሚችሉትን አደጋዎች ሰሚ ካለ ከወዲሁ ልጠቁም። ወደ ማሻሻያ ህጉ ረቂቅ ከማምራቴ በፊት ግን አንድ ሳልጠቅስ ማለፍ የማልችለው ነገር ቢኖር የሲቪል ማህበረሰቡ ከዚህ ቀደም በበርካታ የሀገሪቱ ጉዳዮች በተለይም በሰላም በሰብአዊ መብቶች ዙሪያና በቅርቡም የሚዲያ ህጉ በረቂቅ ደረጃ ለውይይት በቀረበበት ወቅት ድምጹን ሲያሰማና ጠንከር ያሉ ምክር ሀሳቦችን ለመንግስት ሲሰጥ ቢቆይም ራሱን የሚመለከት እንዲህ ያለ ገዳቢ ህግ ሲወጣ ግን ሰምቶ እንዳልሰማና እንዳላየ በዝምታ መቆየቱ የሲቪል ምህዳሩ ምን ያህል አደጋ ውስጥ እንዳለ ብቻ ሳይሆን በአገሪቷ ውስጥ የሰፈነውን የፍርሃት ቆፈንም በደንብ ማሳያ እንደሆነ ለመግለጽ እወዳለሁ። ይህ የማሻሻያ ህግ ተከፍቶ የነበረውን የሲቪክ ምህዳር እንደገና የሚያጠብና ከ7 ዓመት በፊት ወደ ነበረበት ሁኔታ ሊመልሱት የሚችሉ ድንጋጌዎችን የያዘ መሆኑ እየታወቀ በሲቪል ማህበረሰቡ በኩል ምንም አይነት ግብረ ምላሽ አለመኖሩ ለምን እንደሆነ ወደፊት በሰፊውና በማስረጃ በማስደገፍ እመለስበታለሁ። በእርግጥ ኢትዮጵያ ውስጥ ልክ እንደ ሌሎች የአፍሪካ ሀገሮች ጠንካራና የተደራጀ የሲቪል ማህበረሰብ ባይኖርም ባለው ውሱን አቅም ግን በበርካታ ሀገራዊ ጉዳዮች ላይ ድምጹን የሚያሰማ ኃይል እያቆጠቆጠ እንደነበረ አይካድም። ከላይ በጨረፍታ ጠቆም እንዳደረኩት ይህ የማሻሻያ የህግ ረቂቅ እስከ ቅርብ ጊዜ ድረስ በከፍተኛ ምስጢር የተያዘና በነበረኝም መረጃ ከራሱ የመንግስት ተቋም ከሆነው የሰብአዊ መብቶች ኮሚሽን ጭምር ተሰውሮ የቆየ እንደነበር ለመረዳት ችያለሁ። ይህ ለምን ተደረገ የሚለውን ወደፊት የሚገለጥ ይሆናል። ማሻሻያ የተደረገባቸው አንቀጾችና አንድምታቸውን እንመልከት። አንደኛ፣ አንቀጽ 8 ላይ የባለስልጣን መስሪያ ቤቱ የቦርዱ አባላት ቁጥርን በተመለከተ በስራ ላይ ባለው አዋጅ 11 አባላት ያሉት ሲሆን 3ቱ በቀጥታ የመንግስት ተሿሚዎች ሲሆኑ የቀሩት ግን ከሲቪል ማህበራት ምክር ቤት ከሲቪል ማህበረሰቦችና እነሱ በስራው ብቃት የሚተማመኑበትና በሚሰጡት ጥቆማ በጠቅላይ አቃቢ ህግ የሚሾም አንድ ገለልተኛ ምሁር ነበር። አሁን በቀረበው ማሻሻያ ላይ ግን የቦርዱ ስብጥር ቁጥራቸው ወደ 7 እንዲወርድ ከተደረገ በኋላ ስብጥራቸውም 4ቱ የመንግስት መስሪያ ቤት ተወካዮች ወይም ሹመኞች፣ 2 ሰዎች ከሲቪል ማህበራት ምክር ቤትና አንድ ራሱ ፍትህ ሚኒስቴር የሚሾመው ገለልተኛ ባለሙያ ናቸው። የዚህ አንቀጽ ማሻሻያ ዋነኛ ሐሳቤ የሲቪል ማህበረሰቡ በ2 የሲቪል ማህበረሰብ ድርጅቶች ምክር ቤት ተወካዮች ይወከላል የሚል ሲሆን በፍትህ ሚኒስቴር የሚመረጠውን ገለልተኛ ምሁር ጨምሮ የቀሩት የቦርድ አባላት የመንግስት ወገንተኝነት ያላቸው አካላት ናቸው። ያ ብቻም ሳይሆን በገለልተኝነት ስም በ2 ሰዎች እንዲወከል የተደረገው የሲቪል ማህበራት ድርጅት የምክር ቤቱ አመራሮች ከአገዛዝ ስርዓቱ ጋር እጅና ጓንት ሆነው የሚሰሩና የገዢው ፓርቲ ጫና በግልጽ የሚታይባቸው ከወገንተኝነት ያልጸዱ ሰዎች በመሆናቸው ይህ ምክር ቤት ጠንካራ ቦርድ ወይም ስራ አስፈጻሚ አካል ቢኖረውም እንኳን የዕለት ተዕለት ስራውን የሚሰሩት እነዚህ ግለሰቦች በመሆናቸው በዚህ ማሻሻያ አዋጅ ውስጥ ገለልተኛ የሲቪል ማህበራት በቦርዱ ውስጥ ተወክለዋል የሚል እምነት የለኝም። በመሆኑም ከምክር ቤቱ ተወካዮች ውጪ የሲቪል ማህበረሰቡ ራሱ የሚመርጣቸውና በገለልተኝነታቸው የሚታወቁ ቢያንስ 2 ድርጅቶች ሊወከሉ ይገባል። ሁለተኛ፣ የአዋጁ አንቀጽ 59 የምዝገባ ጥያቄን ስላለመቀበል ንዑስ አንቀጽ 1 መ ቀጥሎ የሚከተሉት አዲስ ንዑስ ፊደል ተራ ሰና ረ ተጨምረዋል። ሰ ድርጅቱ ለአገር ደህንነት ስጋት መሆኑ በባለስልጣኑ የሚታመንበት ከሆነ ረ በዚህ አንቀጽ ንዑስ አንቀጽ ፊደል ተራ ሰ በተመለከተው መሰረት ባለስልጣኑ ከሚመለከታቸው አካላት ጋር በመመካከር የአገር ደህንነት ስጋት መሆኑን ይወስናል። ለዚህ አፈጻጸም ሲባል አስፈላጊውን መመሪያ ሊያወጣ ይችላል። ይህ አንቀጽ እጅግ ግልጽነት የሚጎድለውና ለተርጓሚው አካል የተለጠጠና ሰፊ ስልጣንን እየሰጠ ሆኖ ነው ያገኘሁት። በመጀመሪያ ደረጃ ለአገር ደህንነት ስጋት መሆን የሚለው ሐሳብ መለኪያው ምንድነው? አንድ ድርጅት ምን ተግባራትን ሲፈጽም ነው ለሀገር ስጋት የሚሆነው? ያንንስ የሚበይነው ማን ነው? በረ ላይ ባለስልጣን መስሪያ ቤቱ ከሚመለከታቸው አካላት ጋር በመመካከር የሀገር ደህንነት ስጋት መሆኑን ይወስናል ማለት ምን ማለት ነው? እነማን ናቸው
ናቸው እነዛ የሚመለከታቸው አካላት? የደህንነትና ጸጥታ ቢሮን ለመጥቀስ ነው ወይስ ማንን ነው ባለስልጣኑ የሚያማክረው? እንዲህ ያለው ክፍተት ብልሹ አሰራር ባለበት ቦታ ሁሉ ይህን አንቀጽ በመጠቀም ስራቸውን በንቃትና በገለልተኝነት የሚሰሩ የሲቪል ማህበራትን ለማጥቂያነት ላለማዋሉ ምን ዋስትና አለ? እንዲህ ያለ እጅግ ከባድ ውንጀላ ባለስልጣን መስሪያ ቤቱ መርምሮ የመጨረሻ ብያኔ እንዲሰጥ መወሰንስ ከህግ የበላይነት አንጻር አግባብ ነው ወይ የሚሉና ሌሎች በርካታ ተያያዥ ጥያቄዎችን በዚህ አንቀጽ ላይ ማንሳት ይቻላል። እንደኔ እይታ ይህ ንዑስ አንቀጽ የተካተተበትም ዋነኛ ምክንያት እንዲሁ መንግስት ላይ በመረጃ ተደግፈው የሰላ የሰብአዊ መብቶች ሪፖርት የሚያወጡና ትችት የሚያቀርቡ በተለይም የሚያወጣቸው መግለጫዎች ለዓለም አቀፉ ማህበረሰብ የሚደርስ ወይም ድርጅቶቹ በዓለም አቀፍና አህጉር አቀፍ መድረኮች ላይ ተገኝተው በምርመራ ያገኟቸውን መረጃዎች ይፋ የሚያደርጉበትን ሂደት ሙሉ በሙሉ ለማስቆም የታለመና ይህንን ስራ በሚያከናውኑት ላይም በቀላሉ ባለስልጣን መስሪያ ቤቱ ለሀገር ደህንነት ስጋት በሚል ሽፋን ያለምንም ቅድመ ምርመራ ድርጅቱ እንዲዘጋ የሚፈቅድ አደገኛ ድንጋጌ መስሎ ይታየኛል። የባለስልጣን መስሪያ ቤቱ በቅርብ ጊዜያቶች ውስጥ ከደህንነት ተቋማት ጋር አብሮ በትብብር ለመስራት ያደረጋቸው ስምምነቶች በዚህ አንቀጽ ላይ የተቀመጡትን ቀጣይ እርምጃዎች ለማጠናከር ታሳቢ ያደረጉ ስለመሆናቸው ሌሎች በርካታ ማሳያዎችን መጥቀስ ይቻላል። ሶስተኛ እጅግ አደገኛ የሆነውና ማሻሻያ ከተደረገባቸው የአዋጁ ክፍሎች አንዱ ደግሞ አንቀጽ 62 ንዑስ አንቀጽ 5፣ 6 እና 7 ነው። የተሻሻለው ንዑስ አንቀጽ 5 እንዲህ ይላል: የውጭ ድርጅቶችና ኢትዮጵያ ውስጥ በሚኖሩ የውጭ ሀገር ዜጎች የተመሰረቱ ሀገር በቀል ድርጅቶች በቀጥታም ሆነ በተዘዋዋሪ ለሀገር በቀል ድርጅቶች የፋይናንስ ወይም የቴክኒካል ድጋፎችን በመስጠት የፖለቲካ አድቮኬሲ፣ በመራጮች ትምህርት ወይም በምርጫ መታዘብ ወይም ማንኛውም ከምርጫ ጋር የተያያዘ ስራ ላይ መሰማራት አይችሉም። የዚህ አንቀጽ ዓላማውን መገመት እንደሚቻለው የውጭ ድርጅቶች በሀገሪቱ ፖለቲካ ላይ ተጽዕኖ እንዳይኖራቸው ከማሰብ የመነጨ ይመስላል። ነገር ግን በሀገሪቱ ውስጥ በተለይም በፖለቲካ አድቮኬሲ፣ በምርጫ ዙሪያና ከምርጫ ጋር በተያያዙ ስራዎች ላይ አተኩረው የሚሰሩ አገር በቀል ድርጅቶች የገንዘብ ምንጫቸው ሙሉ በሙሉ ከውጭ ድርጅቶችና የውጭ ሀገር ዜጎች በሆኑ ለጋሽ ፋውንዴሽኖች እንደሆነ ስለሚታወቅ እነዚህ አገር በቀል ድርጅቶች ሙሉ በሙሉ ከዲሞክራሲያዊ ስርዓት ግንባታ ሊያገላቸውና ህዝብን በማንቃትም ሆነ በምርጫ ወቅት በመንግስት ሊፈጸሙ የሚችሉ ግድፈቶችን ነቅሰው በማውጣትና በማጋለጥ የሚኖራቸውን ጉልህ ሚና የሚገድብ ነው። ይህ አንቀጽ ቀደም ሲል በዓለም አቀፍ ደረጃ ከፍተኛ ውግዘት ከገጠመውና በአዋጅ ቁጥር 1113 ህዝባር 2011 የተካተተው ህግ በሲቪል ማህበረሰቦች ላይ ከጣለው የ10 በመቶ የበጀት ገደብ ድንጋጌ ጋር ቀጥተኛ መመሳሰል ያለውና በአዋጅ ውስጥ ያለውን በምርጫና በፖለቲካ አድቮኬሲ ጉዳይ ላይ የሲቪል ማህበራትን ሚና የማሳጣት አቅጣጫ ተከትሎ ይመጣ ይመስላል። በዚህ አንቀጽ መሰረት በርካታ የሲቪል ማህበራት ወይም ሁሉም ሊባል በሚችል ደረጃ በምርጫው ላይ ምንም ሚና እንዳይኖራቸውና በመንግስት በኩል ተመርጠው የሚደጎሙ የሲቪል ማህበራት ብቻ ምርጫው ላይ ዋነኛ ተዋናይ እንዲሆኑ የሚያደርግም ጭምር ነው። በንዑስ አንቀጽ 6 ላይ ማንኛውም ሀገር በቀል ድርጅት በዚህ አንቀጽ ንዑስ አንቀጽ 5 የተመለከቱትን ተግባራት ለማከናወን ከውጭ የፋይናንስ ምንጭ ገንዘብ ወይም ሀብት መቀበል አይችልም በማለት የተሻሻለው አንቀጽ የሲቪል ማህበራትን ሚና ከመወሰንም ባለፈ ከውጭ ምንጭ ለተጠቀሱት ስራዎች ማስኬጃ ገንዘብ የማግኘት መብታቸውን ሙሉ በሙሉ የሚገድብ ነው። በሌላ መልኩ በንዑስ አንቀጽ 7 ላይ ከውጭ የሚገኝ ገንዘብ ባለስልጣን መስሪያ ቤቱ ሎካላይዝድ በማድረግ ለሀገር በቀል ድርጅቶች ሊያከፋፍል እንደሚችል ይደነግጋል። ይህም በኢህአዴግ ዘመን የተሻረው አፋኝ የሲቪል ማህበራት ህግ ያስከተለውን ጫና ተከትሎ የዓለም አቀፉ ማህበረሰቡ ጩኸት ሲበረታ ከአውሮፓ ህብረት ጋር በተደረገ ድርድርና ስምምነት ከህብረቱ የሚገኝን ድጋፍ ሎካላይዝድ በማድረግ በገንዘብ ሚኒስቴርና በወቅቱ በነበረው የሰብአዊ መብቶች ኮሚሽን ተቆጣጣሪነት በመንግስት ለተመረጡ ድርጅቶች ብቻ ይሰጥ የነበረበትን አሰራር ደግሞ ያመጣ ነው። አራተኛ በአዋጁ አንቀጽ 63 ንዑስ አንቀጽ 1 ሐምሮሃ ላይ የተደረገውን ማሻሻያ ፈቃጅ ድንጋጌ ቢሆንም ለሲቪል ማህበራቱ ለአፈጻጸም እጅግ አስቸጋሪና በስራቸውም ላይ ትልቅ እንቅፋት የሚፈጥር የቅጥያ ማሻሻያ ነው የተደረገው። ማሻሻያው እንዲህ ይላል: ለዓላማው መሳካት ከየትኛውም ህጋዊ ምንጭ ገንዘብ የመጠየቅ የመቀበልና የመጠቀም መብት አለው። ሆኖም ከውጭ ሀገር ወይም ከሀገር ውስጥ ከሚገኝ የውጭ አካል የፋይናንስ ድጋፍ ሲያገኝ ድጋፉን ካገኘበት ቀን ጀምሮ በ15 የስራ ቀናት ውስጥ የገንዘቡን ምንጭ፣ መጠን፣ ዓላማና ሌሎች መረጃዎችን ከደጋፊ ማስረጃ ጋር አያይዞ በጽሁፍ ለባለስልጣኑ ማሳወቅ አለበት። ባለስልጣኑ የገንዘብ መጠኑን በመመሪያ ሊወስን ይችላል ይላል። ሁሉም በሚባል ደረጃ አብዛኞቹ የሲቪል ማህበራት እያንዳንዱ ስራዎቻቸውን የሚያከናውኑት በውጭ ሀገር ወይም ከሀገር ውስጥ ከሚገኝ የውጭ አካላት ለምሳሌ ኤምባሲዎች፣ ዓለም አቀፍና አህጉር አቀፍ ለጋሽ ድርጅቶች በሚያገኙት ገንዘብና የቁሳቁስ ድጋፍ ነው ስራቸውን የሚያከናውኑት። በአመቱ መጨረሻም ያሰባሰቡትን የገንዘብ ልክ፣ የገንዘብ ምንጮች፣ የተከናወኑ ስራዎችን በዝርዝርና በማስረጃ አስደግፈውና አመታዊ የኦዲት ሪፖርት አክለው ለባለስልጣን መስሪያ ቤቱ ያቀርባሉ። ይህ አሰራር በቂ ሆኖ ሳለ
ከእያንዳንዱ ድርጅት የሚያገኘውን ማንኛውንም ድጋፍ ልገሳውን በተቀበለ በ15 ቀናት ውስጥ ምንጩን መጠኑንና ለምን ዓላማ እንደሚያውለው ለባለስልጣኑ እንዲያቀርብ ማስገደድ ድርጅቶች መደበኛ ስራቸውን ትተው ባለስልጣኑ ጋር ሲመላለሱ ጊዜያቸውንና ጉልበታቸውን ሊያጠፉ ነው ማለት ነው። 10 ፕሮጀክት ይዞ ከ10 የተለያዩ ለጋሾች በተለያየ ጊዜያት ድጋፍ ያሰባሰበ ድርጅት ለእያንዳንዱ ድጋፍ ኤጀንሲው ጋር እየተመላለሰ ማሳወቅ ሊኖርበት ነው ማለት ነው። ይህ እጅግ ከልክ ያለፈ ቁጥጥር ዓላማው ግልጽ ካለመሆኑም ባለፈ በባለስልጣን መስሪያ ቤቱም ላይ ትልቅ የሥራ ጫናን የሚፈጥር ነው። ባለስልጣን መስሪያ ቤቱ ዓመት መጨረሻ አልቆይም ካለ እንኳን በየ4 ወሩ ድርጅቶች ሪፖርት እንዲያቀርቡ ቢደረግ ጫናውን ከሁለቱም አቅጣጫ ይቀንሰዋል። ማጠቃለያ አንድ በጥሩነቱ የሚጠቀስ ህግ ላይ ማሻሻያ የሚደረገው የበለጠ ጥሩ እንዲሆን፣ የበለጠ መብት ፈቃጅ እንዲሆን፣ የበለጠ የተቀላጠፈ አሰራርንና ውጤታማነትን ታሳቢ ባደረገ መልኩ ነው። አንድን የህግ ማዕቀፍ ጥሩ የሚያስብሉት አንጓ አንቀጾችን መዞ በማውጣት ይበልጥ ውስብስብ፣ ገዳቢ፣ ለአፈጻጸም የማይመችና የተንዛዛ አሰራርን የሚያስከትል አድርጎ ሲቀየር ግን ወደፊት ተራምዶ የነበረን የህግ ማዕቀፍ እንደገና ወደ ኋላ መጎተት ነው። መንግስት በሚዲያ አዋጁም ይሁን አሁን በረቂቅ ደረጃ በሚገኘው የሲቪል ማህበር አዋጁ ላይ ያደረገው እጅግ ወደፊት ተራምደውና መብት ፈቃጅም አክባሪም የነበሩ የመብት ማዕቀፎችን መልሶ ቀድሞ ወደ ነበሩበት ገዳቢ፣ ምህዳር አጥባቢ፣ አግላይና በቀላሉ ለአስፈጻሚው አካል ላልተገባ ዓላማና መዳረሻ እንዲያውላቸው የሚፈቅዱ ናቸው። በመሆኑም ከዚህ የሚከተሉትን ምክረ ሐሳቦች በመስጠት ሐሳቤን አጠቃልላለሁ። አንደኛ፣ የህጉ ረቂቅ ለህዝብ በተለይም ለባለድርሻ አካላት ይፋ ተደርጎ ወደ ፓርላማ ከመላኩ ሰፊ ውይይትና ምክክር ሊደረግበት ይገባል። ሁለተኛ፣ በማርቀቅና በቀረቡት ረቂቆች ላይ የሲቪል ማህበረሰቡና ገለልተኛ የህግ ባለሙያዎች አስተያየት እንዲሰጡበትና ከተቻለም አማራጭ የሚሏቸውን ሐሳቦች እንዲያቀርቡ መፈቀድ አለበት። ሶስተኛ፣ በተሻሻለው የአዋጁ ረቂቅ ላይ የተካተቱት የሲቪክ ምህዳሩን ሊያጠቡ የሚችሉ የሲቪል ማህበራት በአገሪቱ የምርጫ ሂደቶች ላይ የነቃ ተሳትፎ እንዲያደርጉ፣ ህዝብን እንዲያስተምሩና እንዲያነቁ፣ ምርጫ ላይ እንዲሳተፉና የፖለቲካ አድቮኬሲ ወይም ውትወታ እንዳይሰሩ የሚገድቡና እንቅፋት የሚሆኑ አንቀጾች ሙሉ በሙሉ ተሽረው ቀደም ሲልና አሁንም በስራ ላይ ያለው ህግ እንዲተከበር። አራተኛ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ሁሌም እንደሚያደርገው እንዲያሉ ምህዳሩን የሚያጠቡና የዜጎችን የመደራጀት መብት አደጋ ላይ የሚጥሉ የህግ ማዕቀፎችን ከመጽደቃቸው በፊት የሚጠበቅበትን ኃላፊነት እንዲወጣና የሚዲያ ህጉ ሲጸድቅ ያሳየውን ዝምታ በመስበር በህግ የዜጎችን መብት የመገደብና የማጥበብ ክፉ ልማዶችን ለማስቀረት ድምጹን በይፋ ማሰማት ይኖርበታል። አምስተኛ፣ የሲቪክ ምህዳሩን የመጠበቅና ለመብቱም ዘብ የመቆም ጥሩ የህግ ማዕቀፍ እንዲኖርና ጤናማ የሆነ የሲቪል ማህበረሰብ እንዲፈጠር ግንባር ቀደም ሆኖ በርካታ ስራዎችን ማከናወን የሚጠበቅበት የሲቪል ማህበረሰቡ ራሱ ዝምታውን ሊሰብር ይገባል። እንደ ኢትዮጵያ እጅግ ውስብስብና በርካታ የሰብአዊ መብት ችግሮችና ጥሰቶች ባሉበት ሀገር የህግ የበላይነት በተጓደለበትና የዘፈቀደ አሰራር ቅቡልነት ያገኘ ልማድ እየሆነ በመጣበት አሁንም የዲሞክራሲያዊ ባህል ከዕለት ወደ ዕለት እየቀነጨረ በሄደበት ሀገር ውስጥ የሲቪል ማህበረሰቡ ግንባር ቀደም ሆኖ ብዙ አዎንታዊ ስራዎችን በመስራት አቅጣጫ አመላካች መሆን ሲገባው ጭራ ሆኖ የሚንቀሳቀስበት ምህዳርም ሲጠብ ተሽኮርማሚ በመሆን ዳር ቆሞ የሚመለከት ከሆነ ለሚፈጸሙት ጥፋቶችና ወደፊትም ለሚደርሱት አደጋዎች ሁሉ እኩል ተጠያቂነት ያለበት መሆኑን ተረድቶም ድምጹን ሊያሰማ ይገባል ሲል ነው የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም የግል መልከታውን ያጋራል።